ሰላም ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሱዳን ተጉዘው ነበር። በዚህም የግድያ ሙከራ ተደርጎባቸዋል ስለተባለው መረጃ በጥንቅር ይዘን ቀርባለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ እንደሚችሉ አስጠንቅቀዋል። በዚህም ጉዳይ የዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። የሩዋንዳ መንግስት 4000 የሃይማኖት ተቋማት መዘጋታቸው ተነገረ። በምን ጉዳይ የሚለው የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አብርሃ ወደ ሱዳን መግባታቸው ተነግሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ፖርት ሱዳን ማቅናታቸው ሲዘገብ የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጄኔራል አብዱልፈታህ አልቡርሃን ባደረጉ ግብዣ ፕሬዝዳንት ኢሳያስ አፈወርቂ ፖርት ሱዳን ገብተዋል። ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ከሱዳን ጋር በተለያዩ ደረጃዎች የሁለትዮሽ ግንኙነት የበለጠ ለማሳደግ በጋራ እንደምትሰራ ተናግረዋል። የሱዳን ወታደራዊ መሪ አልቡርሃን በጄኔራል ሐምዳን ዳገሎ ጦርነቱ ወቅት መሆናቸውን ተከትሎ ኤርትራ ለአልቡርሃን ወታደር በማሰልጠን እንዲሁም የሱዳን አየር ኃይል ተቀብሎ በማስተናገድ ድጋፍ እያደረገ መሆኑን በጄኔራል ሐምዳን ዳገሎ የሚመራ የሱዳን ፈጥኖ ደራሽ ኃይል ያስታወቀ ሲሆን ኤርትራ ላይ እርምጃ እንደሚወስድ በተደጋጋሚ ማስጠንቀቁ ይታወቃል። በዚህም ጋር ተያይዞ የግድያ ሙከራ ውሸት ነው ተብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ወታደራዊ መሪ አልቡርሃን ግብዣ በትናንትናው ዕለት ወደ ፖርት ሱዳን ባቀነበት ወቅት በቦምብ የግድያ ሙከራ እንደተደረገባቸው፣ ጠባቂዎቻቸው እንደተጎዱ ሱዳን ትሪቢዩን የተባለ ሚዲያ ዘግቧል በሚል አንዳንድ የኢትዮጵያ ማህበራዊ ሚዲያ እያነጋገሩ ቢሆንም መረጃው ፍጹም የተሳሳተና ሱዳን ትሪቢዩን የተባለ የሱዳን የመረጃ ምንጭ ይህንን አይነት ዘገባ እንዳልሰራ ለማወቅ ተችሏል። የሩዋንዳው ፕሬዝዳንት ፖል ካጋሜ እውነተኛ እምነት ከማስፋፋት ይልቅ የሀገሪቱን ዜጎች እየበዘበዙ ናቸው ሲሉ በሀገር ውስጥ በፍጥነት እየተስፋፉ የመጡን አብያተ ክርስቲያን ወቀሱ። ዜጎች በሃይማኖት ሽፋን ለብዝበዛ መዳረጋቸውን አብዝተው በመናገር የሚታወቁት የሩዋንዳው መሪ ፖል ካጋሜ በሀገሪቱ በከፍተኛ ፍጥነት እየተስፋፋ መጥቷል ያሏቸውን አብያተ ክርስቲያን በሰላ ቃላት ተችተዋል። ካጋሜ በትናንትናው ዕለት በጋዜጠኞች በሰጡት መግለጫ አብያተ ክርስቲያን እንደ ጦርነትና ስራ አጥነት ያሉ ዓለም አቀፋዊ ችግሮች ከመፍታት ረገድ የተጫወቱ ሚና ውስን መሆኑን ተናግረዋል። እያንዳንዳቸው እውነተኛ እምነት ልማት ከማበረታታት ይልቅ ተገላጭ ዜጎች ይበዘብዛሉ ሲሉ አብያተ ክርስቲያን በንግግራቸው አስጠንቅቀዋል። እንደ ዲደብሊው ዘገባ ከሆነ ሩዋንዳ ባለፈው ነሐሴ ወር ብቻ ከ4000 በላይ አብያተ ክርስቲያንና የጤናና የደህንነት ደንቦች ባለማክበር ተዘግተዋል። የሀገሪቱ አስተዳደር ቦርድ እንደገለጸው ከሆነ እያንዳንዱ አብያተ ክርስቲያን ፈጣን እድገት አሳሳይ ትምህርቶችን ከማሰራጨት ከአባላት የገንዘብ ትርፍና ንብረት ጨምሮ የግል ጥቅም ከማሳደር ላይ የተመሰረተ ነው ብለዋል። ፖል ካጋሜም የሃይማኖት ተቋማት ከትርፍ ይልቅ ከትምህርት ከጤናና ማህበራዊ እድገት ላይ እያተኮሩ በማሳሰብ እምነትና ሰዎችን ማሳደግ እንጂ ማደህየትን የለበትም ሲሉ አሳስበዋል። የአሜሪካው ፕሬዝዳንት ትራምፕ ከሶስተኛ ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው ተብለዋል። ፕሬዝዳንት ዶናልድ ትራምፕ ከሁሉም የሶስተኛ ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርገው ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታውቀዋል። ትራምፕ ይህን እቅዳቸውን ያስታወቁት በአሜሪካ ዘንድ የሚከበረውና የምስጋና ቀን በዓል ምክንያት በማድረግ ባሰፈሩት መልእክት ነው። ይህ የፕሬዝዳንቱ ሀሳብ የተሰማው ረቡዕ ዕለት አንድ አፍጋኒስታዊ ስደተኛ ዋሽንግተን ውስጥ ሁለት የብሔራዊ ዘብ አባላት ተኩሶ ክፉኛ ካቆሰላቸውና አንደኛ ህይወት ካለፈ በኋላ ነው። ትራምፕ ይህን ጥቃት ተከትሎ ለ19 የውጭ ሀገር ዜጎች የተሰጠ መኖሪያና የሥራ ፈቃድ እንደሚመረምር አዘዋል። ትራምፕ በጽሁፋቸው አሜሪካ ሙሉ ለሙሉ እንዲታድግም ከሁለትም ሆነ ሶስተኛ ዓለም ሀገራት የሚመጡ ስደተኞች ቋሚ እገዳ ጥላለሁ፣ እንዲሁም በባይደን ዘመን ሀገር ውስጥ እንዲገቡ የተደረጉ ሚሊዮን ፈቃድ እሰርዛለሁ ሲሉ ትሩዝ በተባለ የራሳቸው ማህበራዊ ሚዲያ ላይ መድረክ ላይ አስፍረዋል። የአሜሪካ ዜግነትና ኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገር ዜጎች ከዚህ ቀደም በአሜሪካ የተሰጠ የመኖሪያና የሥራ ፈቃድ እንዲሁም የቀረቡ ማመልከቻዎችን እንደሚመረምር አስታውቀዋል። ከዚህም ውሳኔ በተከታታይ ፕሬዝዳንት የሶስተኛ ዓለም ካሏቸው ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያሳልፉ አስታውቀዋል። ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈና የሶስተኛ ዓለም ሀገራት በማለት የጠቀሷቸው በመጣኔ ሀብት እድገት ዝቅተኛ ደረጃ ያሉ በዓለም በደቡብ ንፍቀ ክበብ ውስጥ የሚገኙ ሀገር እንደሚሆኑ ይታመናል። ከግራው በተጨማሪም አሜሪካ ጠቃሚ ሀብት የማይሆኑ ወይም ሀገሪቱ መውደድ የማይችሉ ጭምር ከአሜሪካ እንዲወጡ የሚያደርጉ አመላክተዋል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስት ጥቅም በሙሉ እንደሚያስቆሙ ከወዲሁ አስታውቀዋል። የሀገሪቱ ሰላምን የሚያናጉ ክስ ያለባቸው ዜግነት ያላቸው የውጭ ዜጎች
ዜጎች ዜግነት መግፈፍ የደህንነት ስጋት የሆኑና ከምዕራቡ ስልጣኔ ጋር የማይስማሙ የውጭ ዜጎችን ከአሜሪካ ማባረር ነው ሲሉም አስታውቀዋል። የዚህንም እቅድ ወደፊት ይፋ እንደሚያደርጉት አብራርተዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ሚዲያ ላይ ባሰፈሩት ረጅም ጽሑፍ ላይ አብዛኛው ከአሜሪካ የሚኖሩ የውጭ ዜጎች በቀውስ ውስጥ ካሉ ሀገራት በእስር ቤት ከአእምሮ ህመም ተቋም የወጡ እንዲሁም ወሮበላዎች ወይም እጽ አዘዋሪ ናቸው በማለት በሀገሪቱ የሚከሰቱ የወንጀል ድርጊቶች ተጠያቂ አድርገዋቸዋል። ስደተኞቹን በተመለከተ በትራምፕ አስተዳደር እየቀረቡ ያሉ ሀሳብ ይፋ የሆኑት የ29 ዓመቱ የቀድሞ የሲአይኤ ሰራተኛ አፍጋኒስታን የፈጸመው ጥቃት ተከትሎ ነው። ግለሰቡ በአፍጋኒስታን ጦርነት ወቅት አሜሪካ ወታደሮች እየረዱ አፍጋኒስታን ወደ አሜሪካ እንዲገቡ ባደረገው አሰራር መሰረት የሆነው የአገሪቱ የገባ ነው። ህገወጥ ስደት ለመቆጣጠር የሚያስችል ጠንካራ እርምጃ እንደሚወስዱ በመግለጽ በዳግም የምርጫ ቅስቀሳቸው ጊዜ የተናገሩት ዶናልድ ትራምፕ ስልጣን ከተመለሰ አንድ ዓመት ባልሞላ ውስጥ የተለያዩ እርምጃ ወስዳለሁ ብለው ነበር። በዚህ ምክንያት አሜሪካ የሚገቡ ስደተኞች ቁጥር ከፍተኛ ሁኔታ እየቀነሱ እየተነገረ ነው። ባለፈው ጥቅምት ወር የአሜሪካው መንግስት እንዳስታወቀው በመጪው የአውሮፓውያን ዓመት 7500 ስደተኞች እንደሚቀበሉ ያስታወቁት ይህን አሃዝ ከ1980 ወዲህ በጣም ዝቅተኛው ነው ተብሏል። ከዚሁም አነጋጋሪ በመቀጠልም ሌላ የትራምፕ አስተዳደር ኤርትራ፣ ሶማሌና ሱዳን ጨምሮ 19 ሀገር ዜጎች የመኖሪያ ፍቃድ ሊመረምሩ እንደሚችሉ አስታውቀዋል። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ ሁሉም ዜጎች የመኖሪያና የስራ ፍቃድ እንደገና ሊመረምር እንደሚችልም አስታውቀዋል። ዩናይትድ ስቴትስ የዜግነትና ኢሚግሬሽን ኃላፊ የሆኑት ጆሴፍ ኤድሎ እንዳሉ ከሆነ ፕሬዚዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች ሙሉ እያንዳንዳቸው የመኖሪያና የስራ ፍቃድ በጥብቅ እንደገና ሊመረምር እንደሚችል መመሪያ ሰጥተዋል። ቢቢሲ እነዚህ ሀገራት እነማን እንደሚያካትት ሲጠይቅ ኤጀንሲ ዋይት ሃውስ በሰኔ ወር ያወጣው አዋጅን ተጠቅሶ እንዲሁም አገር ኤርትራ፣ ሶማሌ፣ ሱዳን፣ ሊቢያና ዲሞክራቲክ ኮንጎ ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ እና ኢራን፣ ቬንዙዌላ የሚያካትት ነው። ይህ ትዕዛዝ የተሰማው አንድ አፍጋኒስታን ረቡዕ በዋሽንግተን ዲሲ ሁለት ብሔራዊ ዘብ አባላት ላይ ተኩስ ከከፈተ በኋላ ጉዳትም ከፍተኛ ጉዳት ካደረሰ በኋላ ነው። ተጠርጣሪው ራህማኑላህ ካለዋን የተባለው ወደ አሜሪካ በአውሮፓ በ2021 የገባው ዩናይትድ ስቴትስ አፍጋኒስታን በመውጣት ተከትሎ ለአፍጋኒስታን ልዩ ኢሚግሬሽን ጥበቃ የሚሰጥ ፕሮግራም ነበር። ዶናልድ ትራምፕ በዋይት ሃውስ የብሔራዊ ዘብ አባላት የፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። ኤድሎም ሐሙስ ዕለት ባጋሩ ማህበራዊ ሚዲያ ላይ ልጥፋቸው ላይ የመኖሪያና የስራ ፈቃድ እንደገና መታየት የሚጀምሩ ከጥቃቱ ጋር በተያያዘ ስለመሆኑ ምንም አይነት ነገር የለም። ኤድሎም የዛ ሀገርና የአሜሪካ ህዝብ ደህንነት ከምንም በላይ ነው። እናም የአሜሪካ ህዝብ ቀደም ሲል የነበረው አስተዳደር ግድለሽነት የተሞላበት የሰፈራ ፖሊስ ጥሳ አይሸከምም ሲሉ ተናግረዋል። ዳግም የሚደረገው ምርመራ ምን እንደሚመስል ተጨማሪ ዝርዝሮችም አልተገለጸለትም። ኤጀንሲው ለቢቢሲ የተጠቀሰው በሰኔ ወር የወጣው አዋጅ አሜሪካ ከውጭ አሸባሪና ከሌሎች የብሔራዊና ህዝብና ደህንነት ስጋቶች ለመጠበቅ የውጭ ሀገር ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል ነው። የትራምፕ አስተዳደር ሀገሪቱን የተዘረዘረበት ምክንያት ሲገልጽ የጸጥታ ችግር እንዲሁም የቢዝነስና ተማሪ የቱሪስት ቪዛ ያላቸው ግለሰቦች ከተፈቀደላቸው ጊዜ በላይ መቆየት ምክንያት መሆኑን አስፍረዋል። ታሊባን በልዩ ሁኔታ የተፈረጀ ዓለም አቀፍ አሸባሪ ቡድን አፍጋኒስታን ይቆጣጠራል የሚል የሐዋጅ አፍጋኒስታን ፓስፖርቶች ወደ ሲቪል ሰነዶች ለመስጠት ብቃት ያለው ወይም ተባባሪ የሆነ አስተዳደር ስለሌላት ተገቢ የማጣራትና የመለየት እርምጃ አታከናውንም ብለዋል። የመኖሪያና የስራ ፈቃድ ዳግም የሚመረመርባት ሀገር መካከል በርማ፣ ቻድ፣ ኮንጎ ሪፐብሊክና ሊቢያ ይገኙበታል። ረቡዕ አሜሪካ ጦር አባላት ላይ ተፈጸመው ጥቃት ትራምፕ ጠንካራ ምላሽ እንደሚሰጡ አድርጓቸዋል። ይህ ጥቃት በሀገራቸው የተጋረጠው ትልቅ ብሔራዊ ደህንነት ስጋት አጉልቶ ያሳያል ብለዋል ፕሬዝዳንቱ። ባለፈው አስተዳደር 20 ሚሊዮን ያልታወቁና በሚገባ ምርመራ ያልተደረገባቸው የውጭ ሀገር ዜጎች ከመላው ዓለም ለማወቅ እንኳን ከማትፈልጋቸው ቦታዎች እንዲገቡ አድርገዋል። ማንኛውም ሀገር ለህልውናቸው አደጋ የሆኑ ስጋት አይታገስም ብለዋል። ባለፈው ሳምንት ከመኖሪያና ስራ ፈቃድ ዳግም ምርመራ የሚደረግ የአሜሪካ የዜግነት ኢሚግሬሽን አገልግሎት ከቀድሞ ፕሬዝዳንት ጆ ባይደን አስተዳደር ስር የገቡት ስደተኞች በሙሉ መገምገምን አስታውቆ ነበር። ረቡዕ ዕለት አሜሪካ አፍጋኒስታን የሚሰጡትን ሁሉም ኢሚግሬሽን ጥያቄ ማስተናገድ ማቆሟን ገልጻለች። የዜግነትና ኢሚግሬሽን አገልግሎት ውሳኔ ያሳለፈው የደህንነትና የማጣራት አሰራሮች እስከሚፈተሹ ድረስ ብለዋል። ከዚህም ጋር የአሜሪካ መንግስት ውሳኔ ምክንያት የሆነ የቀድሞ የሲአይኤ ሰራተኛ እንደነበር የተነገረለት አፍጋኒስታን ጥቃት ከባድ ጉዳት ከደረሰባቸው ሁለት የብሔራዊ ዘብ አባላት መካከል አንደኛው ህይወት ማለፉን